አንድ ነገር ስትፈልግ ሊሆንልህ ነው የምትፈልገው። ስራ ስትፈልግ ልክ እንደፈለግከው ስራው ሊሳካልህ ነው የምትፈልገው። እዚህ ህይወት ግን ምንድነው? ስትፈልግ አንዳንዴ ይሳካል፣ አንዳንዴ አይሳካም። አሁን ስትፈልግ ከተሳካ ደስ የሚልህ ከሆነ ካልተሳካ የሚከፋ ከሆነ እቺ ዓለም ትጫወትብሃለች። እቺ ልብ በሏት ማለት እነዚህ ደስታ፣ ሰላም፣ ፍቅር፣ ጤንነት እነዚህ የውስጥ ስኬቶች የውስጥ ናቸው። እነዚህ የውስጥ ነገሮች ውጪው እንዲቆጣጠረው ከፈቀድንላቸው ውጪው ይጫወትብናል። ዱቄት ነው የሚያደርገን። ምንድነው የምንለው ያለ ነው? የሆነ ነገር አስባለሁ፣ ያ ያሰብኩት ነገር ሲሳካ ደስ የሚለኝ ከሆነ ሳይሳካ ሲቀር የሚከፋኝ ከሆነ ይጫወትብኛል። እሺ ታዲያ ምን ላድርግ ነው አይደል? ታዲያ ምን ዳዊት አልተሳካም፣ ታዲያ ልሳቅ ነው? አኩርፍ። እሺ አኩርፍ። ስራ አላገኘሁም ብለህ አኩርፍ። ስራ አላገኘሁም ብለህ ተስፋ ቁረጥ። ስራ አላገኘሁም ብለህ ሀሜት አውራ። ስራ ታገኛለህ። ሁለት አይነት ስኬት ነው ያለ። የውስጥ ስኬት አለ፣ የውጭ ስኬት አለ። የሚቀድመው የውስጥ ስኬት ነው። ውስጥ ሲሳካ ውጭው የውስጣችን ነጸብራቅ ነው። ውጭው መሳካት ይጀምራል። የሰው ልጆች ትልቁ የምንቸገረው ምንድነው? ውጭው ስለተበላሸ ውስጤ ላበላሽ፣ እሱ ስላልሰማኝ ላኩርፍ፣ ስራ ስላላገኘው ላኩርፍ፣ ገንዘብ ስለሌለኝ ላኩርፍ። ውጭው መጥቶ እምስ ያደርገናል። ስለዚህ መጀመሪያ የኔ ሰላም በኔ ቁጥር ውስጥ ነው። ቁልፏ ማን ጋር ነው? የኔ ሰላም ቁልፏ ማን ጋር ነው? የኔ ደስታ ቁልፏ ማን ጋር ነው ሲባል ነው ደስ የሚለው። you have to be conscious። ውጭ ያሉ ነገሮች የኛ ደስታ እንዲቆጣጠርንላቸው ከፈቀድን ስራ ስናገኝ ደስ ይለናል፣ ስራ ስናጣ እናኮርፋለን። አሁን ቀላል ነው እያልኩ አይደለም፣ ግን ይኸው ስራ አላገኘህም። ይሄ እውነት ነው አይደለም? ስራ አግኝተሃል እያልኩ አይደለም። ስራ አላገኘህም። ስራ ስላላገኘህ ብታኮርፍ ነው የሚሻለው ብትደሰት? እሺ ላኩርፋ፣ ደብሮኛል። ዳንኤል ሲመጣ አስደብረዋለሁ። ማበላሽ ተጀመርኩ አልጀመርኩ? ቤት ሲሄድ ይደብረኛል። ቤተሰቤ ያስደብራቸዋለሁ አላስደብራቸው? መስሪያ ቤት ስገባ ይደብረኛል። መስሪያ ቤት ያስደብረዋለሁ አላስደብረው? ሲደብረኝ ዝም ብሎ ነው በነፃ ይደብርሃል እንዴ? ሲደብርህ ሲከፋ ሀሳብ ነው። ይሄ ሀሳብ ወደ ስሜት ይቀይራል። ይሄ ሰውነትን ምርዝ ነው የሚያደርገው። ያማሃል ዝም ብሎ ማለት ይሄ ሳይንቲፊክሊ ፕሩፍ ተደርጓል። አንድ ሰው ቢሳካለት ባይሳካለት በደስተኛ የሆነት ሁኔታ ከያዘው ይሄ ደግሞ ይድናል ማለት የሚለቀቁ ኬሚካሎች አሉ። እኔ የምለው አይደለም፣ ሳይንቲፊክ ሪሰርች ነው። ሰው ታሞ ከባድ በሽታ ታሞ ቁጭ አድርጎ የሚያስቅ ቪዲዮ ቶም ኤንድ ጄሪ ምናምን ያሳይታል። ሲስቅ ደሙ ኮምፖዚሽኑ ይቀይራል። በዚህ መንገድ 3 ወር ምናምን ሲቀይር ከባባድ በሽታዎች ይለቃሉ። ሕክምና የሚያስፈልገው ነገር አለ፣ ኤነርጂ መቀየር የሚያስፈልገው ነገር አለ። በተቀራኒ አንድ ሰው ለረጅም ጊዜ ካኮረፈ፣ ለረጅም ጊዜ ከደበረው፣ ለረጅም ጊዜ ከጨነቀው፣ ለረጅም ጊዜ ከተቀየመ፣ ለረጅም ጊዜ በቀል ይዞ ከዞረ ይቀይራል። ሀሳብ ወደ ስሜት ይቀይራል። ሀሳብ ቶት ኤነርጂ ነው። ስሜት ኬሚካል ነው። ሰውነታችን ያበላሽዋል አይደል? ራሳችሁ ላይ አታዩትም? ደስ ይላችሁ ሰውነታችሁ ቅልል አይላችሁ? ደስ የሚል ሀሳብ ስታስቡ፣ በዓል ሲሆን፣ አዲስ አመት ሲሆን ኤነርጂያችሁ እንዴት ነው? ሰርግ ሲሆን ሰው አይታችኋል? ደስ ይለዋል። ሰው ደስ ሲለው ና በዚህ ተገልበጥ ብትለው ይገለበጣል። ስራ ብትለው ይሰራል። የሆነ ነገር አስተካክል ብትለው አሁን የድሮ ሰርግ ድንኳን ሄዶ ተገልብጦ ኤሌክትሪክ ሰክቶ ይመጣል አይደል? ከደበረውስ ከአልጋ ወደ ሽንት ቤት መሄድ ከባድ ስራ ነው ማለት ኬሚካሊ ደሙ ምን ይሆናል ማየት አያስፈልግም። ደስ ሲል ብድግ ነው የምትለው። ሲደብርህ እግርህ ማንሳት ራሱ ትልቅ ስራ ነው። አልሄዳለ ቴዲ አፍሮ የሆነ ሀሳብ ሲይዝህ እግርህም አልሄድ ይልሃል። ስለዚህ ደስ ሲልህ በንጋታው ተነስተህ በተሻለ መንገድ ስራ ትፈልጋለህ። ይካደት ከደበረ በሚቀጥለው ቀን እዚህ ሀገር መኖር ያስጠላሃል። ከዚህ ሀገር ብን ብለህ ብትጠፋ የሚሻል ይመስልሃል። ግን እዛም እንደያው ነው። እዛም ስራ አይገኝም። አሸናፊ ሰዎች ሁሌ ያሸንፋሉ፣ ተሸናፊ ሰዎች ሁሌ ይሸነፋሉ። በዚህ ሁኔታ ትሸነፋለህ ወይስ ታሸንፋለህ ብቻ ነው ጥያቄው። ስራ ማግኘት የምትችለው ስራ ማግኘት የሚችል ሰው መቀየር አለብህ። ለምን ነው ስራ ያላገኘው? ምክንያቱም ስራ ማግኘት የሚችል ሰው አልሆንክም። ራስህ ስራ ማግኘት የሚችል ሰው ካደረካት ተለምነህ ነው የምትገባው። አሁን ማለት
እንትን ልትለኝ እንችላለህ። አዎ እውነት ነው ዳዊት፣ ነገር ግን አገሪቷ እንደዚህ አይነት ችግሮች አሉ፣ የኢኮኖሚ ችግር አለ፣ ብዙ ስራ ጠፍተዋል፣ ኑሮ ውድነት አለ፣ ብዙ ፈተናዎች አሉ። እውነት ነው። ስለዚህ እነዚህ ፈተናዎች ስላሉ ማክሮፍ ነው ያለብህ ወይስ መጠንከር? መስት ጠንከር ብለህ ለምን ነው ስራ ያልገባው? ማለት ማንኛውም መስሪያ ቤት ስትገባ መስፈርት እናስቀምጠው። ማንኛውም ካምፓኒ 10 ደረጃዎች 10 መስፈርቶች አሉ እንበል። አንዳንድ ሰው አሁን የሚያሟላው መስፈርት ደረጃ 1 ነው፣ ሌላ ሰው ደረጃ 2 ነው። ካምፓኒው አሁን ምን እንደሚለው በቃ ደረጃ 5 እና ከዛ በላይ ከሆነ አንድ ሰው እቀጥራለሁ ነው የሚለው። ማለት ኤግዛክትሊ አይደለም፣ ጀስት ሀሳቡ ልትረዱ ስለፈለኩ ነው። አሁን አብዛኛው ሰው ድርድሩ ምን ላይ ነው? እኔ እኮ ደረጃ 4 የሆነ ሲቪ ይዤላቸው ሂጄ ደረጃ 4 መንፈስ ይዤላቸው ሂጄ ሞልቶ ለምን ደረጃ 5 አድርጎ አልተቀበሉኝም ነው። ለምን ደረጃ 10 አትሆንም? ያንተ መስፈር ደረጃ 10 ከሆነ ለራስህ ማለት ነው በቃ ከፍተኛ ደረጃ ከደረስክ ለምነህ ሳይሆን ተለምነህ ነው የምትሰራው። ይሄ ልጅ እኮ የነካ ሁሉ ወርቅ ነው። የገባህበት መስሪያ ቤት ሊለቃህ አይፈልግም። ያየ ሰውዬ ይሄ ከዚህ ሰውዬ ጋር መስራት ፈልጋለሁ። እኔ ስራ መግባት ያልቻልኩ በሱ ምክንያት ነው፣ በእነሱ ምክንያት ነው። ይሄ መንግስት እንደዚህ ቢያደርግ ኖሮ የኛ ሀገር እንደዚህ ያ እውነት ነው ሁሉ። አሁን በሱ ታሰራለህ ወይ በጥሰት ሄዳለህ ነው ጥያቄው። አሁን ያሉ ችግሮች ተቋቁመህ መሆን ያለብህ በመሆን መድረስ ያለብህ ትደርሳለህ ወይስ የመጀመሪያ የሞከርከው አንተ እንዳሰብከው እሺ ስላላሉ አኩርፈህ ተናደህ ተቃጥለህ ቤትህ ትመለሳለህ ነው ይጋደት። ስለዚህ እስካሁን ድረስ አልቻልክ ማለት ከዚህ በኋላ አትችልም ማለት አይደለም። የተለያየ ነገር ነው። ስራው ያላገኘኸው ስራው ለማግኘት ብቁ ሆነ ስላልተገኘህ ነው። ኦፍ ኮርስ አሁን ከ1 አመት 2 አመት 5 አመት በፊት ቢሆን አሁን ያለህ ብቃት ወዲያው ስራ የሚያስገባ ብቃት ሊሆን ይችላል። አሁን አገሪቷ የተቀያየረች ነው። ኑሮ ውድነት እየጨመረ ነው። ኢኮኖሚ እየጨመረ ነው። ብዙ ሰው የተለያዩ ፈተናዎች ያጋጠሙት ነው። በእነዚህ ነገሮች ትፈርሳለህ ወይስ ከነዚህ ችግሮች በላይ ሆነህ ትገኛለህ? ከነዚህ ችግሮች በላይ በመሆን ለራስህ ትተርፋለህ ወይ ከራስህ አልፎ ለቤተሰብ ትሆናለህ ነው። ይሄ አንድ ጉዳይ ነው። ሁለተኛ እሺ ይሄ ሁሉ አማለተህም ሄድክ አልተሳካም፣ ታኮርፋለህ፣ መብትህ ነው። ግን ብታኮርፍ የማሸነፍ እድልህ ይሰፋል ወይስ ይጠባል? ይጠባል። ምክንያቱም ስታኮርፍ መጀመሪያ የምትናደደው ከራስህ ጋር ነው። ቀጥሎ ቤተሰብህን ትበጠብጣለህ። ቀጥሎ መንገድ ላይ ትናደዳለህ። ቀጥሎ ተስፋ ትቆርጣለህ። ቀጥሎ ሁሉ ነገር ያስጠልሃል። ቀጥሎ የትም መሄድ አትፈልግም። ቀጥሎ እንቅልፍ ይልሃል። ቀጥሎ ሌላ መከራ ትገባለህ። ይቻላል። አሸናፊ ሰዎች ያሸንፋሉ፣ ተሸናፊ ሰዎች ይሸነፋሉ። አሸናፊ ሰዎች የሚያሸንፉ የማሸነፍ ልማድ ስላላቸው ነው። መተኛት ይፈልጋሉ ግን ይነሳሉ። ማማረር ይፈልጋሉ ግን ያመሰግናሉ። ማክሮፍ ይፈልጋሉ ግን ይደሰታሉ። እጃቸው መስጠት ይፈልጋሉ ግን ወደፊት ይሄዳሉ። ማንኛውም ያሸነፈ ሰው እጁ ለመስጠት ትንሽ የቀረበት ሰዓት አለ። ተስፋ ለመቁረጥ ትንሽ የቀረበት ሰዓት አለ። እቺ ናት ወሳኝ። አሁን አንተ የምትለው ያለ እያንዳንዷ ሀሳብ ባይሆን እንኳ በአጠቃላይ ስሜትህን ይገባኛል። እስካሁን ድረስ አልቻልክም ማለት አትችልም ማለት አይደለም። አሁን አንተ የምትከሰው መንግስት ከሆነ፣ አንተ የምትከሰው አገሪቷ ከሆነ፣ አንተ የምትከሰው መስሪያ ቤቱ ከሆነ፣ አንተ የምታስበው ሰው ቢኖረው ገንዘብ ቢኖረው የምታስበው ከሆነ ይሄ ችግር አይፈታም። ይሄ ችግር መፍታት የምችለው ከራስህ ስትነሳ ነው። ይሄ ስራ ለማግኘት ምንድነው ማድረግ ያለብኝ? ምንድነው መቀየር ያለብኝ? ምንድነው መጨመር ያለብኝ? ምንድነው ማስተካከል ያለብኝ? የት ነው መሄድ ያለብኝ? ይጋደት። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።